አንድም ሶስትም ዓለም ከተፈጠረ አንስቶ እስከ ዛሬ አንድም ሶስትም ዛሬ አንድም ሶስትም ዓለማት ካለፈ በኋላ ከዚህም በኋላ ሁሉ አንድም ሶስትም እንላለን። መሰረታዊ የሆኑ መመሪያዎች አሉት። መሰረታዊ የሆኑ የሃይማኖት መመሪያዎች። እነዚህ መሰረታዊ የሃይማኖት መመሪያዎች የሚባሉት የመጀመሪያው ዶግማ የሚባለው ዶክትሪን የምንለው ነው። ሁለተኛው ቀኖና ነው፣ ካኖን የሚባለው። ሶስተኛው ትውፊት ነው፣ ትራዲሽን የምንለው ነው። እምቅድመ ዓለም ሀሎ እግዚአብሔር በመንግስቱ ወእምቅድመ ዓለም ሀሎ እግዚአብሔር በትስልስቱ። እግዚአብሔር በመንግስቱ ዓለም ሳይፈጠር ነበረ። እግዚአብሔር በሶስትነቱ ዓለም ሳይፈጠር ነበረ። ቅዳሴ ላይ ተሰማው ነው። ስለዚህ እግዚአብሔር መኖር ከዓለም በፊት ነበረ። እግዚአብሔር የለም ያለው ኒቼ አሁን የለም። እግዚአብሔር የተመሰገነ የለም የተባለው እግዚአብሔር ግን አሁን ኒቼ ሞተው እግዚአብሔር አለ። በስመ አብ ወወልድ ወመንፈስ ቅዱስ አሃዱ አምላክ ሳይሆን አሃዱ አምላክ አሜን። በወልድ ውሉድ በክርስቶስ ክርስቲያን በመንፈስ ቅዱስ መንፈሳውያን የተሰኛችሁ ልዑለ ባህሪ ቅዱሰ ባህሪ ንጹሐ ባህሪ እግዚአብሔር አምላክ የሚወዳችሁ ቸርነቱን ምሕረቱን አብዝቶ የንስሐ ዕድሜ ሰጥቶ በሕይወት በጤና የጠበቃችሁ ሁላችሁ የልዑል እግዚአብሔር ቤተሰቦች እንደምን አረፈዳችሁ? እንደምን ሰነበታችሁ? እንድናስበው የረዳን እንድናመሰግነው የፈቀደልን በደል ኃጢአታችንን ክፉ ስራ መተላለፋችንን ሰፍሮ ቆጥሮ ሳያጠፋን በካህሊነቱ ችሎታ ታግሶ ዕድሜ ለንስሐ ሰጥቶ እስከዚህ ሰዓት የጠበቀን አምላክ ስሙ ለዘላለም ይክበር ይመስገን። ከኔ ጋር የምንማረው ከርቱ ከሆነው የሃይማኖት ትምህርት አንዱን የቀዳሚ የሆነውን የአዕማደ ምስጢር ክፍል ምስጢረ ሥላሴ ነው። ያው የምስጢራት ሁሉ ምስጢር ታላቁ ምስጢር ምስጢረ ሥላሴ ስለሆነ እንደ መጀመሪያ ቀን ጥቂት ነጥብ ከኔ ጋር መማማር አለብን። ይህ ክፍል የትምህርት ሃይማኖት ክፍል ነው። የሃይማኖት ትምህርት የምንማርበት ክፍል ነው። ነገረ ሃይማኖት መሰረታዊ የሆኑ መመሪያዎች አሉት። መሰረታዊ የሆኑ የሃይማኖት መመሪያዎች። እነዚህ መሰረታዊ የሃይማኖት መመሪያዎች የሚባሉት የመጀመሪያው ዶግማ የሚባለው ዶክትሪን የምንለው ነው። ሁለተኛው ቀኖና ነው፣ ካኖን የሚባለው። ሶስተኛው ትውፊት ነው፣ ትራዲሽን የምንለው ነው። ሶስቱ መሰረታዊ የሆኑ የሃይማኖት መመሪያዎች ናቸው። አንድ ሰው አማኒ ነው አይደለም፣ እግዚአብሔርን ያውቃል አያውቅም ለመባል ልኬት መስፈርቶቹ በሃይማኖት ውስጥ እነዚህ ናቸው። አንድ ነገር ሲነገር በሃይማኖት እሳቤ ከተነገረ ሃይማኖታዊ ነው አይደለም የሚለው የሚመዘነው በእነዚህ ሶስቱ መሰረታዊ የሃይማኖት መመሪያዎች ነው። የሃይማኖት መመሪያ ዶግማ ነው። የሃይማኖት መመሪያም ቀኖና ነው። የሃይማኖት መመሪያም ትውፊት ነው። ዶግማ የምንለው የማይለወጥ የማይሻሻል የማይቀየር በአዝማናት አሊያም በስፍራ ለውጥ የማያገኘው የማይፋለሰው ነገር ዶግማ ይባላል። ብዙ ምሳሌ ማየት ይቻላል። ይሄ ዋናው ዝም ብሎ ወደ ትምህርቱ ከማለፋችን በፊት የመጀመሪያ ነው ስላላችሁ እንደ መግቢያ እንድናደርገው ነው። የማይቀየሩ ነገሮች፣ ዘመን የማይቀይረው ቦታ የማይቀይረው ማለት ነው። ነገሮች የሚለወጡት በዘመንና በቦታ ነው። ይሄ ስፔስ እና ታይም የሚባል በዚህ ኢንተርቫል ስር ስላለ ተፈጥሮ ሁሉ ከተፈጥሮ መለዋወጥ ውጪ የሆነ የማይቀየር ነገር በሃይማኖት ውስጥ ዶግማ ይባላል። ሥላሴ ዓለም ሳይፈጠር በፊት አንድም ሶስትም፣ ዓለም ከተፈጠረ አንስቶ እስከ ዛሬ አንድም ሶስትም፣ ዛሬ አንድም ሶስትም፣ ዓለማት ካለፈ በኋላ ከዚህም በኋላ ሁሉ አንድም ሶስትም እንላለን። ይሄ ከቦታና
ጊዜ ውጪ የሆኑ የሃይማኖት ቀመሮች ናቸው ዶግማ የሚባሉት። ቦታ የማይለውጣቸው፣ ጊዜ የማይለውጣቸው። በቀድሞ ዘመን እንደዚህ ነበር። ዛሬ ግን እንዲህ ትውልዱ ስለማይረዳ እንዲህ እንበለው የማይባል ነገር ዶግማ ነው የሚባለው። ዓለም ሳይፈጠር እግዚአብሔር ነበረ፣ ዛሬም አለ፣ ዓለምን አሳልፎ ይኖራል። ሀልዎተ እግዚአብሔር ዶግማ ነው። እግዚአብሔር አምላክ በዚህ ዘመን መካከል ግን ሳይኖር የነበረበት ዘመን አለ አይባልም። ያለ የነበረ የሚኖር ዘሃሎ ወይ ሄሉ ይባላል። እነዚህ ሀልዎተ እግዚአብሔር እግዚአብሔር ለፍጥረቱ ራሱን የገለጠበት ፍጥረትን ያመጣበትን መንገድ የምንማርባቸው ሂደቶች በሃይማኖት ጥላ ስር የሚነገሩ የእግዚአብሔር ስራዎች። ለምሳሌ እግዚአብሔር በምስጢር አንድም ሶስትም ነው እንላለን። ከዚያ ከሶስቱ አካል አንዱ አካል በስጋ ድንግል ማርያም ተገለጠ እንላለን። ያ አካል ወደ ሰማይ ያረገ በአባቱ ሪና ትክክል አንድ ሆኖ ለዘላለም አለ ብለን መሰክራለን። ይሄ ዶግማ ነው። አይሻሻልም፣ አይለወጥም፣ ማስተካከያ አይደረግበትም። የሆነ ጊዜ ነበር እንደዚህ። አሁን ግን ከዘመናት ሂደት በኋላ ይሄ ሆኗል አይባልም። ከዘመን ውጪ የሆነ ዘመን ራሱ ያው ፍጥረት ነው አይደል? የመጀመሪያው ፍጥረት ኦሪት ዘፍጥረት ምዕራፍ 1 ቁጥር 1 ላይ በመጀመሪያ እግዚአብሔር ሰማይና ምድርን ፈጠረ ይላል። የመጀመሪያው ፍጥረት ምንድነው? ሰማይና ምድር ያው በደረቁ ነው። ምንድነው? በመጀመሪያ እግዚአብሔር ስለሚል መጀመሪያ የሚባል ጊዜ ነው የተፈጠረው። ተቆጠረ በመጀመሪያ፣ ከዛ ሌላ ቀን ሆነ። ከዚያ በኋላ የሚለው ሁሉ የሚመጣው ቀን መቆጠር፣ ጊዜ መሰፈር የጀመረው ይሄ ዓለም ካለመኖር ወደ መኖር ሲመጣ ነው። ስለዚህ ጊዜ ራሱ የመጀመሪያው ፍጥረት ነው። መጀመሪያው ፍጥረት ረቂቁ ፍጥረት ጊዜ ነው። እግዚአብሔር ግን ከጊዜ ውጪ ነው። ሰማይና ምድርን ሰማይ እኔ መንበሬ፣ ሰማይ ዙፋኔ ነው ያለ ቦታ፣ ወምድር እኔ መከየደ እግሬ፣ ምድር የእግሬ መረገጫ ያለውን ቦታ እግዚአብሔር ፈጠረ። ቦታና ጊዜ ከመፈጠሩ በፊት ነበር አልነበረም? ነበር። ስለዚህ እምቅድመ ዓለም ሀሎ እግዚአብሔር በመንግስቱ ወእምቅድመ ዓለም ሀሎ እግዚአብሔር በትስልስቱ። እግዚአብሔር በመንግስቱ ዓለም ሳይፈጠር ነበረ። እግዚአብሔር በሶስትነቱ ዓለም ሳይፈጠር ነበረ። ቅዳሴ ላይ የምንሰማው ነው ይሄ። ስለዚህ እግዚአብሔር መኖር ከዓለም በፊት ነበረ። እግዚአብሔር ዓለምን ሳይፈጠር ስንት ዓመት ነበር የኖረው? ስትገምቱ በግምት አይታወቅም አትበሉ። አላውቅም በሉ። አይታወቅም። እስካሁን ያወቀው የለም። ምን ያህል ስንት ዓመት እንደው በግምት አያችሁ? አሁን ቀደም እኮ ነግሬያችኋለሁ። ጊዜ አልነበረም። ዘመን ባልነበረበት መቁጠር ይቻላል። ከቁጥር ውጪ የሆነውን ነገር መለካት ይቻላል። አሁን 1 ኪሎ ስኳር 1 ኪሎ ስኳር እዚህ ምድር ላይ ስንለካው ስንት ኪሎ ነው? 1 ኪሎ ነው አይደል? ክብደት የሌለበት ወይም የመሬት ስበት ግራቪቲ በሌለበት ከፍ አድርገን ስንለካው 1 ኪሎ ይሆናል። የእያንዳንዳችሁ ሚዛናችሁ ኪሎአችሁን ብትለኩት በጣም ወደ ፀሐይ እንግዲህ በርቀት በሳይንስ ትምህርት ነው። ወደ ፀሐይ በቀረበ ቁጥር ክብደቱ የሚጨምር፣ ከፀሐይ በራቀ ቁጥር ክብደቱ የሚቀንስ አካል አለ እና እኛ ራሳችን ቬነስ ላይ ብንመዘንና ማርስ ላይ እኔ እንኳን አይከትም እናንተ ቢመዘን አንድ ሰው በተለያየ ቦታ ክብደቱ አንድ አይደለም። መስፈሪያ የሚሰራው መስፈሪያ ልኬቱ በሚሰራበት ስፍራ ብቻ ከልኬቱ ውጭ የሆነ ነገር አይቀመርም፣ አይለካም። አንድ ነገር ልንገራችሁና ሀልዎተ እግዚአብሔርን በጥቂቱ እናያለን። በዚህ ዘመን በተለይ ትውልዱን ከእምነት ውጪ እንዲሆን የሚያደርገው ተፈጥሮና ፈጣሪ አለመኖራቸውን መካድ የሚባል እንቅስቃሴ አለ። ይሄ የህላውያን አስተምሮ ህላውያን የሚባሉ ኤግዚስቴንሻሊስቶች ይባላሉ። እነሱ ነገረ ህላዌ የመኖር ጉዳይ የህይወትና የሞት ፍልስፍና ላይ በቃ ፈጣሪ የለም እግዚአብሔር የለም የምንለው ይላሉ። ሎቱ ስብሐት እግዚአብሔር አለ እግዚአብሔር የለም የምንለው አለ የምንለው መኖሩን እኛ ስላመንን ነው። አምላክ ያለው የሚያመልከው ሲያገኝ ነው። የሚያመልከው ካጣ አምላክነቱ ይቀራል ይላሉ። ለምሳሌ እነ ፍሬድሪክ ዊልሄም ኒቼ የሚባሉ እንደዚህ አይነት ፈላስፎች ተነስተዋል። ስለዚህ ተባበሩና አንድነት እና እንሰባሰብ ብለው አንድ ሀሳብ አሰቡ። እግዚአብሔርን እንግደለው አሉ። ክብር ምስጋና ይግባውና ከዚያ ምን አሉ? በቃ ካሁን በኋላ አምላክ የለም እንበል። ስለዚህ እኛ ካላመለክን አምላክነቱ ይቀራል አሉና ተነሱ። ጥቂት ተንቀሳቀሱና ኒቼ እግዚአብሔር ሞቷል ወደ ማለት አበደ። ያው ማደግ ሳይሆን የእብደት ነው። በመጨረሻ ዘመኑ ደግሞ አእምሮ ተነስቶ ያው ህሊናውን አጥቶ በእብደት ነው ያለፈው የሞተው። እግዚአብሔር የለም ያለው ኒቼ አሁን የለም። እግዚአብሔር የተመሰገነ የለም የተባለው እግዚአብሔር ግን አሁን ኒቼ ሞቶ እግዚአብሔር አለ። እግዚአብሔር አምላክ የሚባል የሚያመልከው ነገር ስላገኘ ነው
ብለው ያስባሉ እንጂ እግዚአብሔር የሚያመልከው ነገር ስላገኘ አምላክ አይደለም። ቅዱስ ዳዊት እግዚአብሔር ንጉሥ ውእቱ ቅድመ ዓለም፣ ዓለም ሳይፈጠርም እኮ እግዚአብሔር ንጉሥ ነው። የሚነግስበት ሕዝብ አይፈልግም እግዚአብሔር። ሸክም የሚሆነው ተሸካሚ ሲያገኝ ነው ይላሉ እነሱ። ተሸካሚ ሲያጣ ሸክም አይባልም ይላሉ። የመሸከምና የመሸካከም ሕግ የሚሰራው መሬት ላይ ብቻ ነው። ከመሬት ትንሽ ከፍ እንኳን እግዚአብሔር ዘንድ መድረስ ከመሬት ከፍ ብለን ሌላው ዓለም ላይ ብንደርስ ሸክም አይሆንም። ተሸካሚም ሲያገኝ ዝም ብሎ ተንጠልጥሎ ይኖራል፣ ስበት ስለሌለ ማለት ነውና የመሸካከም ሕግ ደረጃ ምድራዊ ሀሳብ አስበው በምድር ላይ የሚኖሩት በከንቱ ያልፋሉና እግዚአብሔር ያለ የነበረ የሚኖር ነው። ሀልዎተ እግዚአብሔር የእግዚአብሔር ማንነቱ በሂደት የማይቀየር ነው። ይሄ ዶግማ የሚባለው ክፍል ነው። ሁለተኛው በሃይማኖት ጥላ ስር የሚኖሩ ሰዎች በስርዓት በሂደት እንዲኖሩ ስርዓት የሚቀመርበት የሚለካበት በወሰን አባቶቻችን የደነገጉት ድንጋጌ ከእግዚአብሔር በታች ያለ አባቶቻችን በሃይማኖት ጥላ ስር ያስቀመጡት ገደብ ያኖሩልን ድንበር ቀኖና ይባላል። ቀኖና ማለት የተለካ የተወሰነ መስፈሪያ ማለት ነው። አሁን 7 አጽዋማት አሉ። ጾምን 7 ማድረግ እንዲህ አይነት ሌሎች መጻሕፍትን በቀኖና ቁጥራቸው 81 ነው ብሎ መለካት እግዚአብሔር መቼም እንደ ሌሎች ተንባላቱ እንደሚሉት በአንዱ ጅብሪል አማካኝነት የወረደ መጽሐፍ የለንም። በሂደት ታሪክ የተጻፈ በታሪክ ሂደት ውስጥ ከተጻፉት ደግሞ በሐዋርያት ስም በውሸት የተጻፉትን አባቶች እየመረመሩ እየለዩ መንፈስ ቅዱስ ባሳሰባቸው ከዚህ ውጪ ነው እያሉ መጻሕፍቱን ለይተው አባቶች አመልክተው በቁጥር ደንግገው የምንቀበላቸው 10 መጻሕፍት አምላካውያት የሆኑ ቅዱሳት መጻሕፍቱ 81 ናቸው ብለው ከነሱ የሚወለዱ ሌሎቹን አዋልድ እያሉ የደነገጉት በቀኖና አባቶቻችን። በጣም ብዙዎቹ ስርዓቶች የቀኖና ጉዳይ ናቸው። ለምሳሌ እናንተ ዶግማ አይደለም በዚህ ጋር ተቀምጣችኋል፣ ሴቶች ወንዶች ደግሞ በዛ ጋር ተቀምጠዋል። በቃ ዶግማ ስለሆነ አይደለም ይሄ የሆነው አባቶቻችን በቀኖና የሴቶች ስፍራ ከወንዶች ስፍራ የተለየ እንዲሆን በቤተክርስቲያናችን በምስራቅ በምዕራብ በሰሜን በደቡብ አንቀጽ በር ደጃፍ ሆሂድ ተሰርቶ ሰዎች በዚህ ይገባሉ። ቀኖና ቤተክርስቲያን ነው። ስለዚህ በሀገሩ ያለ ቤተክርስቲያን በአካባቢው ያለውን ሁኔታ አገናዝቦ ከነገር ሃይማኖት ጋር አስማምቶ የሚደነግገው ድንጋጌ ቀኖና ቤተክርስቲያን ይባላል። የተለያዩ ቀኖና ይዘቶች አሉ። አንድ ጊዜ ተወስነው እንደ ህዝቡ አኳኋን ኑሮ ጸንቶ ቦታና ጊዜን አይቶ ግን ሊሻሻል ሊለወጥ መጠነኛ ማሻሻል አለበለዚያ ሙሉ ለሙሉ መለወጥ መቀየር ሊደረግበት የሚችል ሐሳብ ቀኖና ይባላል። አሳማኝ ምክንያት ካልተገኘ ለምእመናን ቀኖና ራሱ ዶግማ ነው። ምክንያቱም እኛ የምንለውጠው ነገር አይደለም፣ ሰው አይለውጠውም ተነስቶ። ቀኖና ከሆነ ችግር የለውም። እዛ ልቀመጥ ብላ አንድ ሴት ተነሳ እዛ ብትቀመጥ ይሄ ዶግማን እንደማፍረስ ይቆጣል። ሰው አይደለም የሚሰራው። ወይም ምእመናን ነዋሪዎች ክርስቲያን የክርስቶስ ተከታዮቹ የሚያሻሽሉት አይደለም። እንዳስፈላጊነቱ አባቶች በቅዱስ ሲኖዶስ ደረጃ ተሰብስበው ሊያሻሽሉ መጠነኛ ማሻሻያ ሊያደርጉ ሙሉ ለሙሉ ሊለውጡት የሚችሉት ሐሳብ ነው ቀኖና የሚባለው። ትውፊት ይሄ ሁሉ የምንናገረው በሙሉ ለኛ የደረሰበት መንገድ ነው። በጽሁፍ በቃል ከአባቶች ወደኛ ሲሻገር የመጣው ትውፊት ይባላል። በአባቶች ትውፊት የነበረ በታሪክ በነገር ሃይማኖት አስተምሮ ሊሆን ይችላል። መጻሕፍትን ሐዋርያት ጌታን ሲከተሉ እየጻፉ አይደለም የሚከተሉት። ማቴዎስ ሐዋርያው ወንጌላዊ ኢየሱስ ክርስቶስ ሲከተል አሁን እንዲህ እያለ ነው ያነቃቃ ልባቸውን እያነቃ ለበው ማስተዋሉን እያሳደረባቸው በመንፈስ ቅዱስ ተመርተው በቃላቸው የሰሙትን ያዩትን በመጻሕፍት አስቀምጠዋል። ስለዚህ ይሄ እነሱ ደግሞ ለሌላው ትውልድ በጽሁፍ ብቻ አይደለም በቃልም ያስተማሩት ትምህርት አለ። በሐዋርያት ዘመን በቃል የተነገረ ትምህርት ዛሬ ይደረሳል። በቀደመው አባቶች ዘመን ተነግሮ ደግሞ በኦሪቱ ከሐዋርያት ዘመን ይደረሳል። ይህን መጽሐፍ ቅዱስ ጥናት ስትማሩ የትውፊት ውጤቶች ሆነው በአዲስ ኪዳን ቅቡልነት ያገኙ ብዙ ትምህርቶች በሐዋርያት ተጠቅሰው ስንማራቸው እናያለን። እነዚህ ዶግማ ቀኖናና ትውፊትን በዚህ መልኩ እንድንረዳ ነው። እኔ እንደው እንደ መግቢያ የሚሆን መጽሐፉ ላይ ያለውን መጽሐፉ ይደርሷቸዋል ይመስለኛል። እንደገና መማሪያ ሽትም አለ። በዚያ መልኩ ያ ይደርሳቸዋል። እዚያ ላይ ያለውን ሰፋ ያለውን ታያላችሁ። እንደገና ከእናንተ ቀድሞ እንግዲህ እድለኛ ናችሁ እናንተ ቀድሞ የተሰጠው ትምህርት እንደ ፕሪቴስት ታይቷል። ቀድሞዎቹ ላይ እንደ ሙከራ ተደርጎ
ለእናንተ ሰፋ ባለመልኩ መጽሐፉን እንድታነቡት እድል በመስጠት ትምህርታዊ ሽቶቹ የተዘጋጁትን እንድታነቡ እንድታገናዘቡ እድል በመስጠት ጥያቄዎቻችሁን እንድታቀርቡ በአሳይመንትም መልኩ ደግሞ ምልከታ አድማሳችሁ እንዲሰፋ ክህሎታችሁ እንዲዳበር ነው። በቤተክርስቲያኒቷ ያለው የትምህርት አሰጣጥ መንገድ እለት እለት መጣችሁ በኮርስ መማር የሚያዳግታችሁ ስለሆነ ያ ሳይጎልባችሁ በአግባቡ ትምህርቱን ግን ተከታትላችሁ እንድትሄዱ ስለሆነ መጽሐፉን ታነባላችሁ። ከመጽሐፉ ጋር ተያያዥነት ያላችሁ በመሰረታዊ ደረጃ ማወቅ አለብን የሚባሉትን ነጥቦች እኔ አለፍ አለፍ እያደረኩ ወደ እናንተ አደርሳለሁ። ከዶግማዊ ትምህርት መካከል አንዱ የአዕማደ ምስጢር ትምህርት ነው። አዕማደ ምስጢር ትምህርት ነው። የምስጢር አዕማዳት የሚባሉ አሉ። በቤተክርስቲያናችን ስርዓተ ቤተክርስቲያን ላይ የምንማራቸው ምስጢራተ ቤተክርስቲያን አሉ። የቤተክርስቲያን ምስጢራት የሚባሉ እነዚያ በቁጥር 7 ናቸው። የትምህርት ሃይማኖት ክፍል የሆነው ግን አዕማደ ምስጢራት የሚባሉት 5 ናቸው። እነዚያ በስርዓት የሚፈጸሙ ምስጢራት ናቸው። በስርዓት የሚፈጸሙ ምስጢራት ናቸው የነበሩ እንደገና ደግሞ አሁን የወጡ እንደገና ቢጨመሩ ተብሎ በሊቃውንቱ ሊካተቱ ሲፈጸሙ ከምስጢርነት የሚታዩ የሚሏቸው በጣም ብዙ ነጥቦች ይኖራሉ። ፍጹም የቤተክርስቲያን ትምህርት እንዳለ ለማሳየት አባቶቻችን ምስጢራተ ቤተክርስቲያን የሚባሉትን 7 አድርገው በቁጥር አስቀምጧል። ይሄ ቀኖና አዕማደ ምስጢር የሚባለው ይሄ ግን የዶግማ ክፍል ነው። የዶግማ ክፍል ነው። በቃ አይለወጥም። ከነዚህ ከ5ቱ በሃይማኖት ጥላ ውስጥ የሚኖር ሰው አውቆ አምኖ ሊጓዝባቸው የሚችሉ እነዚህ ናቸው። ሲጠሩ አዕማደ ምስጢራት ይባላሉ። የምስጢር አምዶች ማለት ነው በአማርኛ። አዕማደ ምስጢር ይላል። አንዳንድ ጊዜ ምስጢር የሚለው በነጠላ ከተነገረ አንዱን ብቻ ነው እያካተተ ያለው። የምስጢር አምዶች ማለት ይሆናል። ምስጢር አለ። ምስጢርን አንድ አድርጎ አምዶቹን ብዙ ማድረግ አንዱ አገላለጽ ነው። በአገባቡ ግን እያንዳንዱ አምድ ራሱ ምስጢር ስለሆነ ምስጢርም ይበዛል፣ አምድም ይበዛል። ስለዚህ የሚባለው በአጠራሩ አዕማደ ምስጢራት ይባላል። ግልጽን ላድርገው። አዕማደ ምስጢር ማለት አንድ ምስጢር አለ፣ የምስጢራቱ አምዶች ሊሆን ይችላል። ለምሳሌ ምስጢረ ሥላሴ ብለን አዕማደ ምስጢር ብንል ለሶስትነቱ አምዶች የሆኑ 3 ነገሮችን መማር ይቻላል። አሁን ግን አንድ ምስጢር ኖሮ የተለያዩ አምዶች አይደሉም ያሉት። አንዱም አምድ ራሱ ምስጢር ነው የሚባለው። ስለዚህ ቃሉ ሲጠቀስ አዕማደ ምስጢራት እንጂ አዕማደ ምስጢር ተብሎ በአንድ ምስጢር አይጠቃለልም። እያንዳንዱ ምስጢር ራሱን የቻለ ማይገናኝም ነው። በዘርፍ እንከፋፍላቸዋለን። ኋላ አንዱ አምድ ከሌላው አምድ ጋር የሚገናኝ አንዱ አምድ ብቻውን ምስጢር ስለሆነ ጠቅላላ 5ቱን አዕማደ ምስጢር ሳይሆን የምንለው አዕማደ ምስጢራት የምስጢራት አምዶች ነው የምንላቸው። 5ቱም ራሳቸውን የቻሉ አንዱ አምደ ምስጢር ነው፣ አንዱም ሌላ አምደ ምስጢር ነው። የምስጢር አምድ ይባላል። እነዚህ 5ቱ አዕማደ ምስጢራት በቤተ ክርስቲያናችን ውስጥ መሰረታዊ የሆነ የነገረ ሃይማኖት ትምህርት የሚሰጥባቸው የዶግማ ክፍል ነው። አንድ መነሻ በመጽሐፈ መሳፍንት ምዕራፍ 16 ቁጥር 26 ላይ ጽኑ ኃያል የነበረ አንድ ሰው መስፍኑ ሶምሶን የተናገረውን ቃል እነግራቸዋለሁ። አይረፈኒ ዋክስሰኒ አዕማደ እለ ዲቤሆን ይቀውም ዝንቱ ቤት። ቤቱን የደገፉትን ምሰሶዎች እጠጋባቸው ዘንድ እባክህ አስይዘኝ አለው። እስኪ ሁላችሁ ቤቱን የደገፉትን ምሰሶዎች በሉ። እጠጋባቸው ዘንድ እባክህ አስይዘኝ። ይሄ ሶምሶን ልመና ነው። እናንተ አሁን የለመናችሁት ልመና ነው ማለት ነው። እናንተ ለመናችሁ የመጣችሁት ይሄንን ነው። በቤተክርስቲያን ጥላ ስር ያለችዋን የቤተክርስቲያን ጉያ ሰንበት ትምህርትን ለምናቸዋል። አሁን ሶምሶን በዚያ ጊዜ አይኑ ሲታወር ምንም ማየት ስለማይችል የለመነው ይሄንን ነው። እኛም አይነ ስጋችን አጥርቶ ከማየት ሲፈዝ ምን ለምነው ልመና ነው። በድንግዝግዝ ጨለማ የድንቁርና ወይም ያለማወቅ መገለጫ። የማያውቅ ሰው ምንድን ነው የሚባለው? ያልተማረ ሰው ጨዋ ነው የሚባለው። ማብቻን ጨዋ ይባላል። ጨዋ ማለት ጸባይ ያለው ሳይሆን ያልተማረ ማለት። ወይ ደግሞ ምንድን ነው የሚባል ሌላ ያልተማረ ሰው ነው ሲባል ምንድን ነው የሚባል? ጎበዝ ምን አልሽ? እዛ ጋር ሰምቻለሁ። ልክ እኮ አይዟችሁ። ሰው ሲጠየቅ የማይመልሰው በሁለት ምክንያት የማይመልሰው ያው ጠቅላላ ሲዳረግ በሁለት ምክንያት። አንደኛ መልሱ ሲርቀው፣ ሁለተኛ ጥያቄውን ሲንቀው።
አሁን የጥያቄ ነው ሲል አይመልስም። ሁለተኛው ግን መልሱ በጣም ሲርቀው ምን ነበር ይሄ ነገር ብሎ ለፍለጋ ሲዳክር ሳይመልስ ይቀራል። የማትመልሱት ምን ሆናችሁ? ርቋችሁ ንቃችሁ ያልተማረ ሰው ምንድን ነው የሚባለው? መሀይም ማለት ሃይማኖተኛ ማለት ነው። ሃይመነ ማለት አመነ፣ ታመነ፣ በጽኑ ተስፋ ደጅ ጠና ማለት ነው። መሀይምናን የሚባሉ ሃይማኖተኞች ናቸው። እኛ ነን መሀይምናን። እስኪ እኛ መሀይምናን ነን። ስለዚህ መሀይምናን ለብዙ ለአንድ ሰው ሲሆን ምን ይባላል? መሀይም ይባላል፣ ሃይማኖተኛ ይባላል። ስለዚህ አሁን የምትማሩት መሀይም እንድትሆኑ ያልተማረ ሰው መሀይም ሳይሆን ማይም ነው የሚባለው። አሁን እንደው ይሄ ተውኔት ትወና የሚማሩ ሰዎች በማይም የሚሰራ ድራማ ሲባል ታውቃላችሁ? ምን ማለት ነው? በማይም ማለት ጸጥ ያለ ማለት ነው። ስለዚህ አንድ ሰው ማይም ነው ከተባለ ከእውቀት ነፃ ነው ማለት ነው። 0 ጂቢ ያለው ሰው ንጹህ እንደማለት ነው። ማይም ነው የሚባለው ያልተማረ ያልተመራመረ አይምሮን ያላሰራው ሰው ማይም ጸጥ ያለ ማለት ነው። መሀይም ማለት ግን ሃይማኖተኛ ማለት ነው። ስለዚህ ስንመጣ የምንለምነው ይሄንን ነው። እኛ ከማይምነት ወደ መሀይምነት እንድንሻገር የምንለምነው ይሄንን ነው። እንድዳስሰው እንዲይዘው አምዱን እባክህ አስይዘኝ ብሎ ሰው ቤተክርስቲያንን የሚለምን ሶምሶን የዛን ቤት አምድ ከያዘ በኋላ በዛ አስረው የሚያሰቃዩትን ሰዎች በሙሉ በአንድ ጊዜ ማስወገድ ችሏል። ጸላይን ማስወገድ የሚቻለው በእውቀት የሚዋጉንን ሰዎች ማራቅ የምንችለው አምዱን የያዝን ጊዜ ብቻ ነው። አሁን የተቸገረ የተጨነቀ ሰው ወደ ክብሩ መመለስ ወደ ተፈጠረበት። በነገራችሁ ላይ ሰው ሲፈጠር በእውቀት ሙሉ ሆኖ ነው የሚፈጠረው። የእውቀት ችግር የለበት። የተፈጠረ ሰው የእውቀት ችግር የለበትም። የእውቀት እጦት የሚመጣው የምንጠራጠረውን ነገር ብዙም ስናገኝ ነው። ለምሳሌ ብርሃን የመላው ቤት ውስጥ ጨለማን እንዴት ነው ማምጣት የሚቻለው? ጨለማን ማምጣት የሚቻል ጨለማን ለኩሰን እናመጣዋለን። እንዴት ነው ጨለማን አንድ ብርሃን የሆነ ቤት ውስጥ ጨለማን ማምጣት የሚቻል? ጨለማን ማምጣት ስለማይቻል ብርሃኑን ማራቅ ነው የሚቻል አይደል? የብርሃን መራቅ ምንድነው የሚያስቀረው? ጨለማን ያስቀራል። ስለዚህ እኛ ስንወለድ ስንፈጠር የእውቀት ችግር የለብንም። ሕፃናት በአእምሮ ሙሉ ናቸው። የእውቀት ችግር የለባቸው። ብቻ አምና ይሄንን ሕፃናትን ታጠምቃቸዋለች። ሕፃናት የእውቀት ችግር ስለሌለባቸው ሕፃናት ንጽሐ ጠባያቸው አላደፈም። ምክንያቱም የእውቀት ችግር አለበት የሚባለው አንድ ሰው ድንቁርና ሲጠጋው ጥርጥር ሲዋሃደው። ለዚህ ነው አእምሮ ጠባያቸው ማደፍ ከጀመረ ጊዜ አንስቶ ከፍ ያሉትን እያስተማረች ታጠምቃለች። ሕፃናትን ግን ያመነ ሲል የእምነት ችግር ሕፃናት የለባቸው። ያላመኑ አይደሉም ሕፃናት። ያምናሉ አያምኑ የሚባለው ደረጃ ላይ አይደሉም ያሉት። ሲጠየቁ አለመመለሳቸው አለማመናቸውን አይደለም የሚገልጠው። ለመጠራጠር አቅም አልደረሱም። አእምሮ ጠባያቸው አላደፈም። የሕፃናት ነፍሳቸው የመላእክት ሕይወት ምሳሌ ነው። ንጽሐ ጠባያቸው ያላደፈ የእግዚአብሔር መንግስት ምሳሌዎች ናቸው። ለሰማይ መንግስት የሚበቁት በእምነት በምግባር የበቁ ናቸው። የምግባር ችግር የለባቸውም፣ የእምነት ችግር የለባቸውም። የእግዚአብሔር መንግስት እንደነሱ ላሉት ናትና የተባለው ለዚህ ነው። እኛ ከፍ ብለን ግን በተለያየ ጥርጥር በተለያየ ማዕበል የምንኖር ስለሆን ወደ ሃይማኖት ጥላ ለመምጣት ይሄንን እንማራለን። አእማዳቱ ዋናውን ቤት አጽንተው የሚይዙ ናቸውና በቤተክርስቲያናችን አንዱ አምደ ምስጢር የምስጢር አምድ የምስጢር ምሰሶ ምስጢረ ሥላሴ ነው። ከኔ ጋራ የምንማረው ያው ምስጢረ ሥላሴን የሚመለከት ነው። ቤተ ልቡናችንን በአሚን የሚያጸና ስለሆነ ነው አምድ የሚባለው። ቤተ ልቡና ማለት የቤታችን ልብ የሰውነታችን የሊናችን ልብ። በአንድ አገባብ ላይ ግንዛቤ እንዲኖራችሁ ልብ፣ ነፍስ፣ መንፈስ፣ ሐሳብ የሚባሉ አገባቦች አሉ እና እነዚህም በጥቂቱ መለየት ያስፈልጋል። እኛ ልብ አለ፣ ያው ህሊና አለ፣ ሐሳብ፣ ነፍስ የሚባሉ ነገሮች አሉ። ብዙ ልዩነት የላቸውም። አንዱን ተክቶ ይነገራል። መንፈስ፣ ነፍስ፣ ልብ፣ ሐሳብ፣ ህሊና የሚሉት ነጥቦች። ልብ ህሊናን የሚወልደው ነው። ህሊና በመጽሐፈ ምሳሌ ላይ እግዚአብሔር የሚጠላቸው 6 ነገሮች አሉ። 7ኛውን ነፍሷ አጥብቃ ትጸየፈዋለች ከሚል ውስጥ 4ኛው እኩይ ልብ እንተ ትወልድ እኩይ ህሊና ይላል። ክፉ ህሊናን የምትወልድ ልብ ይላል። ህሊና የሚወለደው ከልብ ነው። ህሊና የሚወለደው ከምንድን ነው? ህሊና ማለት ሐሳብ ማለት ነው። ልብ ደግሞ
የነፍስ አንድ ግብር ነው። ነፍሳችን አንዱ ግብሩ ስራው ልብነት ነው፣ ማሰብ ማለት ነው። ልብ የሚባለው የሳይንሱ የሚነግረን በግራ በኩል ዘንበል ያለው ካርዲያ ወይም ልብ ሀርት የሚባለው አካል አይደለም። ልብ በቤተክርስቲያን ትምህርት ያ ልብ ስራው ደም ማስቀመጥ ነው፣ ወይም ደምን ለሰውነት አቁሮ በሚገባው ደረጃ ማከፋፈል። የልብ ስራው ደም ማቆር፣ ደምን ማሰራጨት ነው። ይሄ ደም ልብ ውስጥ እንደሚያድር ሳይንሱ ሲነግረን፣ ቤተክርስቲያን ግን ልብ ራሱ የሚያድረው ደም ውስጥ ነው። እስመ ነፍስ ታድር ውስተ ደም ይላል። ነፍስ የምታድረው በደም ውስጥ ነው። የነፍስ አንዱ ግብሯ ለባዊነት ነው፣ ልብነት ማለት ነው። ልብ የሚባለው ነፍስ ነው። ነፍስ የደም ዝውውር ባለበት በአካል ተሰራጭቶ ነው ያለው። ስለዚህ ሰው ልብ እንደሌላቸው እንደ እንስሳት ሆነ ማለት እንስሳትም ልብ አላቸው፣ ሰውም ልብ አለው። ልብ እንደሌለው ማለት ግን ማገናዘብ፣ ማስተዋል፣ ለባዊት ነፍስ እንደሌላቸው እንደ እንስሳት ሆነ ማለት ነው። ልብነት ወይም ልብ የሚባለው ሐሳብ የነፍስ አንዱ ግብሯ ነው፣ ስራዋ መገለጫዋ ነውና በዚህ ሐሳብ የኛን ቤተ ልቡና ማለት መንፈሳዊ ሰብዕና ማንነታችንን በአሚን የሚያጸና ወይም በሃይማኖት ጥላ እንዲኖር የሚያደርግ ስለሆነ ከምስጢራተ ቤተ ክርስቲያን አዕማደ ምስጢራት መካከል አንዱ አምደ ምስጢር የምስጢር አምድ ምስጢረ ሥላሴ ይባላል። አዕማደ ምስጢራት የሚባሉት 5 ናቸው። አንደኛው ምስጢረ ሥላሴ ነው። ምስጢረ ሥላሴ ነው። በተለያየ መልኩ ያው ታውቁታላችሁ። እንደው የጎላና ብንይዘው በዚህ ጉባኤ ይጠቅመናል የሚባለውን ነጥብ እያብራሩ ለማየት ካልሆነ በስተቀር ምስጢረ ሥላሴ ይባላል። ሥላሴ አንድና ስንት ናቸው? አታውቁትም። ሥላሴን አታውቁም እናንተ። እንደዚህ ሊያዙ ይሄን ሥላሴ አንድና ስንት ናቸው? አቤት አንድና 3 ስንት ነው? እሺ 4 ሂሳብ አይጠፋችሁ እንዴ? አንድና 3 ስንት ነው? ሂሳብ ነው የጠየኩት። አንድና 3 ስንት ነው? ስለ ሥላሴ ስንት ሆኑ? ዛሬ 4 ሆኑ መሰለኝ። ሥላሴ አንድና ስንት ናቸው ተብሎ ሲጠየቅ መልሱ አንድም 3ም ናቸው ነው መልሱ። አንድና በሚል አይጫፈርም እና የመደመር የማቀላቀል ጠባይ ያለው። በሥላሴ ውስጥ ደግሞ መደመር ትድምርት የለም፣ መቀላቀል መወዳጀት የሚባል የለም። አንድነት በሶስትነት፣ ሶስትነት በአንድነት ነው። ዋላ ሰፋ አድርገን እናያለን። ሥላሴን ስንናገር አንድም 3ም እንላለን፣ ወይም አገላለጡ አንድ ሲሆን 3 ሲሆን አንድ እንላለን። ሁሌ ዘውትር ጸሎታችን ላይ እንዘ አሃዱ ሰለስቱ ወእንዘ ሰለስቱ አሃዱ የሚል ቃል እንናገራለን። እንዘ ሰለስቱ አሃዱ ማለት 3 ሲሆኑ አንድ ማለት ነው። ወእንዘ አሃዱ ሰለስቱ አንድም ሲሆን 3 እንደማለት ነው። 3 እየሆነ አንድ ነው፣ አንድ ሲሆን 3 ነው። ይሄን ነው ከኔ ጋር የምናየው። ሁለተኛው ምስጢረ ስጋዌ ይባላል። ስጋዌ ሳይሆን ስጋዌ። እስኪ ስጋዌ በሉ። ቅዳሜ ውዳሴ ማርያም ሲነበብ በጣም ብዙ በስጋዊ የልቦናችን እግር ወደ ሰላም መንገድ አቀናለን ብሎ ያነባል ሰው። ስጋዊ ማለት ምድራዊ ጊዜያዊ ማለት ነው። ሰብአዊ እንስሳዊ ማለት ነው ስጋዊ ሲባል። ስጋዌ ክርስቶስ ግን መጥቶ ሰው የሆነበት ምስጢር ስጋዊ ሳይሆን ስጋዌ ነው የሚባል። ስጋዌ ተሰገወት ማለት ሰውነት ሰው መሆን ማለት ነው። ምስጢረ ስጋዌ ምስጢረ ተዋህዶ ይባላል። የኛ የሃይማኖታችን ምስጢር ሰፋ ተደርጎ የሚነገርበት ነው። ከ3ቱ አካል አንዱ አካል በስጋ ድንግል ማርያም መጥቶ መገለጡ የሚነገርበት። ይሄን መማር ምንድነው የሚጠቅመው? 3ኛው ላይ ስንመጣ ያ በስጋዌ የተገለጠው የእግዚአብሔር ልጅ የሰው ልጅ የሆነው እኛ የሰው ልጆች የእግዚአብሔር ልጆች እንድንሆን ነው። ስለዚህ እኛ የእግዚአብሔር ልጅ የምንሆንበት ደግሞ ሌላው ምስጢር አለ። ምስጢረ ጥምቀት ይባላል። የመጠመቅ ምስጢር ነው። 3ኛው ምስጢር ነው። ከተጠመቅን በኋላ ግን ያው ሰው ሆኖ ያለ በደል መኖር አይቻለውም። ፍጥረት 4 አይነት ነው። ስንት አይነት ፍጥረት አለ? 4 አይነት ፍጥረት አለ። ለዚህ በቅድስና ስለመኖር ስንማር 4 አይነት ፍጥረት አለ። የመጀመሪያው ፍጥረት ነውር ያልቀረበው፣ ወደ ነውር ያልቀረበ፣ በንጽህናና በቅድስና ተፈጥሮ በንጽህናና በቅድስና የኖረ ፍጥረት የሚባል ነው። እመቤታችን ብቻ ናት በቅድስና የደመቀች ራሷን አቅባ ያለ ነውር የኖረች እመቤታችን ድንግል ማርያም ናት። ሁለተኛው ምንም በጎ ነገር የሌለው እግዚአብሔር አምላክ አክብሮ ከፈጠረው በኋላ አምፃዬ ሞት
ጸላይ ዛልቦ ምሕረት የሚባል ጸላይ ሰናያት የበጎ ነገር ጠላት ሞትን ያመጣ መልካምን ነገር የማይወድ ዲያብሎስ ያለምንም በጎ ነገር የሚኖር ጥቂት እንኳን በጎ ነገር ዲያብሎስ የለው። ስለዚህ በነውር በኃጢአት በክፋት የተመላ ጠላት የእመቤታችን ተቃራኒ ዲያብሎስ ነው። ሶስተኛው በጣም በቅድስና የደመቁ ቅድስናቸው እጅግ ብዙ የሆነ ጥቂት ድካም እንኳን የማያጣቸው ሐዋርያው ጥቂት ከተጋደላችሁ በኋላ ራሱ ፍጹማን ያደርጋቸዋል ይላል ቅዱስ ጳውሎስ። ስለ ጥቂት ተጋድለው እግዚአብሔር ግን ፍጹም ያደረጋቸው ብዙ ክብር ያላቸው ቅዱሳን አሉ። በጣም ከፍ ከፍ ያሉ እጅግ የምናውቃቸው ከእመቤታችን በታች ከኛ ከሁላችን በላይ የሆኑ የሚያማልዱን ቅዱሳን እነዚህ በቅድስና የተመሉ ግን እንደ ሰው ድካም የማያጡ የተጻፈ አሊያም ደግሞ ያልተጻፈም ቢሆን ምክንያቱም በገቢር የበደሉት ባይጻፍ በንግግር እግዚአብሔርን አሳዝነውታል። በንግግር የበደሉት ባይጻፍ በሐሳብ እግዚአብሔርን አሳዝነውታል። ከእመቤታችን ከቅድስት ድንግል ማርያም በቀር እሳትን የተሸከመ ኃጢአትን ያልሰራ የለም። ታምረ ማርያም መቅደማችን ይናገራል። ኃጢአትን ያልሰራ የለም። ኃጢአት የሚሰራው በተግባር ብቻ አይደለም። በነቢብ ኃጢአት ይሰራል፣ በሐሌው በማሰብ ኃጢአት ይሰራል አይሰራም። ኃጢአት የሚሰራው በስድስት መንገድ ነው። በስድስት መንገድ አንደኛው ክፉ መስራት ኃጢአት ነው። ሁለተኛ ክፉ መናገር ኃጢአት ነው። ሶስተኛ ክፉ ማሰብ ኃጢአት ነው። አራተኛ በጎ አለመስራት ኃጢአት ነው። አምስተኛ በጎ አለመናገር ኃጢአት ነው። ስድስተኛ በጎ አለማሰብም ኃጢአት ነው። ያዕቆብ በመልእክቱ በጎን ነገር እያወቀ ለማይሰራውም ለዛ ሰው ኃጢአት ይሆንበታል ብሏል። ስለዚህ ኃጢአት ማለት ሰው መግደል ብቻ አይደለም። ኃጢአት የሚባለው ሰውንም አለማዳን ኃጢአት ነው። ኃጢአት የሚባለው መስረቅ ብቻ አይደለም። አለመመጽወትም ኃጢአት ነው። ስለዚህ በጎን ነገር አለመስራት ኃጢአት ነው። ክፉን ነገር መፈጸምና መስራት ብቻ አይደለም። ኢትኩን ስማ በሐሰት የሐሰት ምስክር አትሁን ይላል መጽሐፍ። በውሸት መመስከር ብቻ አይደለም ኃጢአት። የእውነት ምስክር ሰማዕተ ጽድቅ አለመሆንም ኃጢአት ነው። እውነትን አለመመስከር ኃጢአት ነው። ክፉን ማሰብ ብቻ አይደለም ኃጢአት፣ በጎን አለማሰብም ኃጢአት ነው። ድርሳነ ቅዱስ ሚካኤል ላይ ለእመ ብከ ሀብ ወለማ ልብከ ሀሊ ካለ ስጥ ከሌለ ግን በጎ ነገር ለሱ አስብ ቢኖረኝ ይሰጥ ነበር ብላችሁ። የሚያጸድቀው በጎን ማሰብ ብቻ አይደለም፣ ክፉንም አለማሰብ ያጸድቃል። ክፉን አለማሰብ ያጸድቃል። ቅዳሴያችን ላይ ያላያችሁ ካላቸው ላይ ተቀብሎ ከሌላቸው ላይ ፈቃዳቸው ቢኖረኝ ይሰጣል የሚሉትን ፈቃድ ተቀብሎ መንግስቱን ለመውረስ የታመነ አምላክ ነው። በዚህ በስድስቱ እርከን ንጽህና የሚገኝባት እመቤታችን ናት። በአንዱ ግን ድካም የማያጣቸው ሌሎቹ ቅዱሳን ናቸው። የቀረነው ግን ምንድነን? በጣም ነውር የተመላ ጥቂት ግን በጎ ነገር የማናጣ ነን። ሁላችን የእግዚአብሔር ፍጥረቱ ነንና እስመ አንተ ተአምር ድካሙ ለሰብ የሰውን ደካማነት አንተ ታውቃለህ የምንለው አምላካችን አይምሮ ልቦን እየሳለ በጎን ነገር ግን በጥቂቱ የምናስብ፣ በጎን ነገር በጥቂቱ የምንናገር፣ በጎን ነገር በጥቂቱም የምንሰራ እኛ ነን። ሰው ሆኖ ከሰይጣን የከፋ የለም። እንዳንሳሳት በጣም ስለጠላ ነው ሰው አይ እሱ የሚሰራውን ሰይጣን የማይሰራው ማንበል ይሄ ማለት እግዚአብሔር ያደረበትን እግዚአብሔር አምላክ በቅዱሳን ልጆቹ እንደ ዘንግ መልምሎ እንደ እሸት ፈልፍሎ ራሱን አስመስሎ የሰራውን እግዚአብሔርን አትመስልም እንደማለት ነው። ይሄ ማለት ባለቤቱን ካልናቁ ነው። አጥሩን እኛ አጥሩን አይነቀንቁ ቤቱን ባንሆን አጥሩን። ስለዚህ በጣም ብንከፋ ኃጢአት እንኳን ብንሰራ በደል ብንፈጽም እኛ ፍጥረቱ ነንና ይላል። እግዚአብሔር ያልፈጠረው ሰው የለም። ስለዚህ ሰው ደካማ ነው። ከነድካማችን የታገሰን እግዚአብሔር ሰውን ከነድካሙ እንድንረዳው እንድንችለው የምንችልበትን ጉልበት ያድለን። ስለዚህ እኛ እንድንጠቀም ከሥላሴ አብራክ በጸጋ እንድንወለድ ከማኅፀነ ዮርዳኖስ ከአብራከ መንፈስ ቅዱስ በጸጋ እንደምንወለድ የተሰጠን ደግሞ ልጅነት አለ። ይሄ ምስጢረ ጥምቀት ይባላል። ሶስተኛው ምስጢር ነው፣ ምስጢረ ጥምቀት ይባላል። ከምስጢረ ጥምቀት በኋላ ደግሞ ኃጢአት እንሰራለን። ኃጢአት ከሰራን በኋላ ስንቆሽሽ ዳግመኛ በንስሐ ታጥበን ንስሐ የገባ ሰው ንጹህ ይባላል። ንጹህ ወደ እግዚአብሔር መንግስት ለመግባት ግን ንጽህና አይደለም የሚያስፈልገው። ንጽህና ብቻ አይደለም የሚያስፈልገው፣ ከንጽህና በላይ ቅድስና ያስፈልጋል። ንጹህ የሆነ ሰው መቀደስ አለበት። ንጹህ የሆነ ከስጋው ከደሙ ይቀበል። ቅዳሴ ሲመጣ ሰው ንጹህ ነው። ከዛ በኋላ ቅዱሳት ለቅዱሳን የተቀደሰው ስጋና ደም ለቅዱሳኑ የሚሰጥ ነው ሲባል እኛ ብድግ ብለን ቅዱስማ አንዱ አብ ነው፣ ቅዱስማ አንዱ ወልድ ነው፣ ቅዱስማ አንዱ መንፈስ ቅዱስ ነው፣ እኛን ግን ልትቀድሰን በቸርነት ማረን እያልነው ቅዱሳት ለቅዱሳን ከተባለ በኋላ እግዚኦ የሚለው ጸሎት ይደርሳል። እግዚኦ ካለ በኋላ ንጹሃን የሆን ኃጢአታችንን በሊና ዘክረን በአንደበት ዘርዝረን ላበን ነፍስ ነግረን በንጽህና የመጣን ሰዎች ስጋው ደሙን ተቀብለን በቅድስና ወደ መንግስቱ እንሄዳለን። ስለዚህ ይሄኛው ምስጢር ከንስሐ በኋላ የሚፈጸም
በጥምቀት ያገኘነው ልጅነታችንን ካሳደፍን በኋላ ተነስተን የምንቀበለው ምስጢር ነው። ምስጢረ ቁርባን፣ ምስጢረ ሥጋው ደግሞ የሚባለው አራተኛው ምስጢር ነው። ይህን ሁሉ አደረግን። ከላይ ያለውን አወቅን፣ ከታች ያለውን ተረዳን። ምንድነው ጥቅማችን ካል መጨረሻው ሙታን የሚነሱበት ምስጢር ነው። በጊዜው ሲደርስ ትማሩታላችሁ። ምስጢረ ትንሣኤ ሙታን ይባላል። የሙታን መነሳት ምስጢር ነው። ሰው ሸሸ፣ ተበላሸ፣ ፈረሰ፣ በሰበሰ አይባልም። ከሞት በኋላ ሕይወት ከመቃብርም በኋላ ትንሣኤ አለው። ይሄ ትምህርት ነው። ቀቢጸ ተስፋ የቆረጡ ሰዎች እንደሚያዝኑ ሳናዝን ሰው ይቀበራል። ከተቀበረ በኋላ ግን ሌላ ሕይወት፣ ሌላ ዓለም፣ ትንሣኤ አለ፣ መነሳት አለ። ተቀምጣችኋል። በኋላ ወንድማችን ዲያቆን ዘማሪ ፍሬዘር ሲያዘምራችሁ ያስነሳችሁ ተነሱ ሲባል ምን ማለት ነው? ከወንበራችሁ ተለዩ ማለት ነው። የተኛ ሰው ይነሳል፣ የተቀመጠ ሰው ይነሳል፣ የሞተ ሰው ይነሳል። እና በተለይ ሞትን እንቅልፍ ይለዋል መጽሐፋችን። ምክንያቱም እንቅልፍ ራሱ ህዳጥ ሞት ይባላል፣ ትንሹ ሞት ይባላል። ወሰማዮሙ ነዋሚያን ሙታንን መጽሐፍ ነዋሚያን የተኙ ይላቸዋል። ምክንያቱም የሚነሱ ናቸውና ይላል መጽሐፍ። የምንነሳ ስለሆን የሞተ ሰው ተኛ ይባላል፣ የሞተ ሰው ተቀመጠ፣ የሞተ ሰው አረፈ ይባላል። እናንተ ተቀምጣችሁ ተነሱ ትባሉ እንደምትነሱ የተቀበሩ ሰዎችም ይነሳሉ። ይሄን የምንማርበት ነው። የመጨረሻው ዋናው ግቡ ምስጢረ ሥላሴን ማወቅ፣ በጥምቀት መወለድ፣ የቁርባንን ምስጢር መማር፣ ይሄን ሁሉ ማድረጋችን ግቡ ይሄ ነው። ሞተን ለመነሳት ዘላለማዊ ኑሮ እየኖርን በክብር እግዚአብሔርን እያመሰገን ከመላእክት ዓለም በመንግስተ ሰማያት ዘላለማዊ ሕይወትን ለማግኘት ነው። እግዚአብሔር ለዛ ተስፋ ርስት እንድንበቃ በቸርነቱ ይርዳል። ሰው ሞቶ ይነሳል፣ ተቀብሮ ሌላ ዘላለማዊ ከዚህ ከሚታየው ዓለም ውጪ ሌላ ሕይወት አለው። ይሄን ዓለም ለማየት ተወልደን እንደመጣን ያን ዓለም ለማየት ደግሞ ሞተን ከዚህ ዓለም መውጣት አለብን። ወፍናዊ ሁኒ ለሞት ዘእግዚአብሔር ውእቱ። ቅዱስ ዳዊት የሞት መንገዱ የእግዚአብሔር ነው ይላል። የሞት መንገዱ ወደ እግዚአብሔር ነው። ሞት ሰውን ወደ እግዚአብሔር የሚወስደው መንገድ ነው። ስለዚህ ሞትን እንዳንፈራ ነው የሁሉ ትምህርት የሚሰጥ። ተዘክሮተ ሞት እንዲኖር የበለጠ እንዲያውም የምንጓጓበት ሌላ ዓለም እንዳለ እንድናስብ በጎን ቶሎ ሰርተን በሃይማኖታችን ጸንተን በክብር እንድንጠራ ይሄን ለማሳመር እንዲቻል ሁለቱ ምስጢረ ሥላሴና ምስጢረ ሥጋዌ ነገረ መለኮትን የሚያስረዳ ምስጢር ይባላል። ምስጢረ ጥምቀትና ምስጢረ ቁርባን ደግሞ ሀብታተ ቤተ ክርስቲያን የሚገለጥበት ምስጢር ይባላል። የቤተክርስቲያን ሀብት፣ የቤተክርስቲያን ስጦታ፣ የቤተክርስቲያን ጸጋ በሉ። ሀብት ምን የሚለየው? ጸጋና ሀብት ጸጋና ሀብት ያው ቃሉ ብዙ ጊዜ እንደዛ ነው የተለመደው አይደል? ጸጋ ማለት ከላይ የሚሰጠን፣ ሀብት ግን ሰርተን የምናገኘው ነገር ነው አይደል? እሺ አንድ በጣም ብዙ ገንዘብ ያለው ሰው እገሌ ባለጸጋ ነው ይባላል አይባልም? አይባላል አይባላል። እሺ በጣም ገንዘብ ያለው ሰው ባለጸጎች ናቸው አይባልም እንዴ? የምድር ባለጸጎች አይባሉም? ይባላሉ አይደል? ምድር ባለጸጋ ነው ይባላል። አንድ ሰው ባለሀብትስ? አቤት እኛስ ሀብተ መንፈስ ቅዱስ ያለን አይባልም? በሀብተ ወልድና በልጅነት ሀብት አንባለን አንባለን? ሁለቱ አንድ ነው። ሀብት የሚለው መነሻ ግሱ ወሀበ ማለት ሰጠ ማለት ነው። ጸጋ የሚለው መነሻው ጸገወ ማለት ሰጠ ማለት ነው። የቃሉ ሲፈታ ወን እንደ ዋዌ እንደ ማጠንከሪያ ብትይዙት ወ ይለና ሀ ከዛ በ ሀ ራሱ ሲገለበጥ በ አይደለም የሚሆነው። ከዛ በአማርኛ ደግሞ ስታስቡት ሰ እንደዚህ የሰራተኛው ሰ ማለት ነው፣ ንጉሱ ሰ። ከዛ እሱን ውስጥ ገለብጡት ምን ይሆናል? ጠ ይሆናል። ሰ ከዛ ወደ ታች ጠ። ከዛ ወሀበም ደግሞ ወን ያዙት እንደዋዌ። ከዛ ሀ በ ሀ ማለት ነው ስጥ ማለት ነው። ሀ በ ይላል። አንድ ነው ማለት ተቀብሎ መስጠት ነው። ምን ሊሉት ወደ ላይ እንደዚህ ከዛ ወደ ታች አይደል? በሶስትም ወሰዱት በሁለትም። ስሌቱ በራሱ ከምንድን ነው የመጣው? ክርስትና ተቀብሎ መስጠት አይደለም፣ ሰጥቶ መቀበል ነው። የክርስትና ሕግ ሁል ጊዜ የተቀበለውን አለን ሰው የሚሰጠው አለው። ሲመጣ ገና አለው ያለውን ሰጥቶ ነው የሚቀበለው። ስሌቱ ሰጥቶ መቀበል እንጂ ተቀብሎ መስጠት ዓለም ነው። ተቀብሎ መስጠት ጊቭ ኤንድ ቴክ የሚለው ቴክ ኤንድ ጊቭ የሚለው ዓለሙ ነው። በቻናችን ትምህርት ግን የለኝም እንዳትሉ፣ ስጡ ስትባሉ ሲሰጠኝ ይሰጣሉ እንዳትሉ፣ ያላችሁን ስጡ። ከዛ እሱ ይሰጣቸዋል። መስጠታችሁ ታይቶ ነው የሚሰጣችሁ።
አንድ የነበረው ቀበረን፣ አንዷማ የኔ ናት አለ። እቺን በወጣ ቦርድ ትጎልብኛለች አለና ቀበራት። ሲመጣ ለዘቦ ይውዎ ላለው ይሰጠዋል፣ ይጨመርለታል፣ ይበዛለታልና ወለዛ አልቦ ዘቦ ያህየደዎ የለኝም የሚል ሰው ካለ ያው ያለው ይወሰድበታል ይላል። ይሰማችሁ? የለኝም ያለ ሰው ካለ ያው ያለው አለው፣ የሌለው የለምና የክርስትናው ቀመርና ሕግ በጥቂቱ ታምናቸዋል። የለኝም ከምትሉት ላይ ሰጣችሁ ታምናቸዋል፣ በብዙ ሾማቸዋለሁ ብሎ እግዚአብሔር አምላክ ይሰጣልና የክርስትናው ሕግ ሰጥቶ መቀበል ሳይሆን ተቀብለው መስጠት ሳይሆን ይቅርታ ሰጥቶ መቀበል ነው። ስለዚህ እነዚህ ሁለቱ ምስጢራት ምስጢረ ጥምቀትና ምስጢረ ቁርባን እሱ የሰጠን አሁን እሱ ጸጋ ልጅነትን ስጦታን የሰጠን እሱ ነው። በዮሐንስ ወንጌል ምዕራፍ 1 ቁጥር 12 ላይ ለላምኑ በስሙ ላመኑት ወለለት ወክፍዎ ለተቀበሉትም ወወሃቦሙ ስልጣነ ከመ ይኩኑ ውሉደ እግዚአብሔር የእግዚአብሔር ልጆች እንዲሆኑ ስልጣን ሰጥቷቸዋል ይላል። መስጠት አምነው ተቀብለው ማለት በሱ ጥላ ስር ሊኖሩ የመጡትን እንደማለት ነው። የመጨረሻው ምስጢረ ትንሣኤ ሙታን ነገረ ሕይወት ዘዘልፍ ወይም የወዲያኛውን ሕይወት ዘላለማዊ ኑሮ የሚያዘክር የሚነግረን ምስጢር ነው። ከዚህ ምስጢረ ሥላሴ ነው አንዱ ምስጢረ ሥላሴ ነው። ምስጢረ ሥላሴ የሚለውን ከመጽሐፉ ላይ የሌለ ከአሁን በፊት ትምህርቱ ላይ ልታገኙ ትችላላችሁ። አንድ ሁለት ነጥብ ልንገራችሁና አካላዊ ወደ ሆነው ክፍል እንሻገራለን። ሥላሴ ቃሉ አንድ ነው፣ ፊደሉ 3 ነው። ለምሳሌ ቤተክርስቲያናችን ምስጢረ አምላክ አትልም ወይ ምስጢረ እግዚአብሔር አይባልም። ምስጢረ ሥላሴ ነው የሚባለው። ሰምታችኋል? ሥላሴ እኮ እግዚአብሔር ነው አይደለም? ነው አይደል? ምስጢረ እግዚአብሔርን እንማራለን ሲባል ሰምታችኋል? ምስጢረ ሥላሴ ይባላል። ምክንያት ስላለው እግዚአብሔር ሥላሴ ሆኖ እያለ ምክንያቱም በቃል አገባብ ኋላ እናየዋለን። እግዚ አብ ሄር የሚለው ሥላሴ 3ቱ ነው የሚያመለክተው። እግዚ ጌታ ነው፣ አብ አባት ነው፣ ሄር ማለት ቸር ማለት ሂሩት ማለት ቸርነት እንደሆነ ሁሉ ሄር ቸር ማለት ነው። ጌታ አባት ቸር የሚለው ጌታ ኢየሱስ ክርስቶስን አብ አባት ሄር ቸር የሆነ ስጦታው ብዙ የሆነውን መንፈስ ቅዱስን የሚያወሳ መልእክት ነው። ነገር ግን ምስጢረ እግዚአብሔር አይባልም፣ ምስጢረ አምላክ አይባልም፣ ምስጢረ መለኮት አይባልም። ሲሰጥ ምስጢረ ሥላሴ ነው የሚባለው። ሥላሴን ምን አስመረጠ? በጣም አምላካችን ብዙ ስም አለ። የአንድነትና ሶስትነቱ መገለጫ ብዙ ስም እያለው ሥላሴ የሚለውን ቃል መጠቀም ምን አስፈለገ? ይህን ማወቅ ያስፈልጋል። ሥላሴ የሚለው ቃሉ አንድ ነው፣ ፊደሉ ግን 3 ነው። ራሱ ማንነቱን የሚገልጥም ስለሆነ ነው። ሥላሴ የሚል ቃል አለ። ያው ለመጻፍ ብዙ አይመችም። ሥላሴ የሚለውን ስንጽፍ 2 ሰ ቤቶች እንጠቀማለን። አንደኛው ታውቃላችሁ ሀ ለሃ መ ብሎ ሰ ከመቀጥሎ ያለው ሰ ነው። ይሄ ሰ ሲጠራ ስሙ ሰራተኛው ሰ ይባላል። ንጉሱ ሰ ተብሎ ይጠራል። ሰራተኛ ሰ ንጉሱ ሰ ያልነው ሰ ራሱ የሚሰራ ሆኖ አይደለም፣ ሰው ራሱ የነገሰ ሆኖ አይደለም። ግን ሰራተኛ የሚለው ቃል ሲጻፍ የምንጠቀመው ሰ ንጉስ የሚለው ውስጥ ንጉስ የሚለው ስንጽፍ የምንጠቀመው ሰ ማለት ነው። ለምሳሌ ሃሌታው ሃ ማለት ሃሌ ብለን ስንጽፍ ሃሌሉያ ብሎ ሲጽፍ ሰው ሃሌ ለመጻፍ ሃሌታ ላይ ያለ ሃ እንደማለት ነው። ሐመሩ ሃ ማለት ሐመር የሚለውን ቃል ለመጻፍ ስንጠቀም የምንጠቀመው ሃ ማለት እንጂ በምንም ያኛው ሐመሩ ሃ ሐመር አይመስልም፣ መርከብ አይመስልም። አገባቡ ግን ይሄን ለመጻፍ ስንጠቀም ብሎ አባቶቻችን በቀረበው ፊደል አሳይተው በቀረበው ቃል አሳይተው ነው። ስለዚህ ሥላሴ ላይ የምንጠቀማቸው 2 ሰ ቤቶች አሉ። አንደኛው የእሳቱ ሰ አለ በሆኖ በላው ላይ ያለው ይሄ መጨረሻው ስላ ብለን ሴን መጨረሻ ስንጽፍ የምንጠቀመው ሴ ነው። ሴን በሱ ነው የምንጠቀመው፣ ቀድሞ በጀመርነው አንጠቀምም። የመጀመሪያው ግን የምንጠቀመው ሥላሴን ለመጻፍ ንጉሱ ሰ ወይም ሰራተኛው ሰ ያለበትን ነው። የፊደሉ ብዛት 3 ነው። የቃሉ ንግግር አንድ ነው። ይሄ ራሱ ሥላሴ ስንል አንድ ቃል ነው። ፊደሉ ግን 3 ነው። የ3 ፊደልነቱ መገለጫ የ3ነት ማሳያ ነው። ቃሉ አንድ መሆኑ የአንድነትም አንድም 3ም ለምንለው ትምህርታችን እንደማሳያ ነው። ከዚህ ውስጥ የመጀመሪያው ቃል ራሱ ብቻውን ትምህርት ሃይማኖት ነው የሚያስተምረው። ሥላሴ ሲጽፉ ያ ቅድም ሰጠ ያልነው ሰ የተገለበጠው ወደ ላይ የጠ ተቃራኒ ማለት ነው። ከላይ ታደርጉትና አንዱ ንግር ግን ትስባላችሁ፣ አንዱ ንግር ወደ ታች ትስባላችሁ። ምን ይሆናል? ይሄ
ሳ እንዳይሆን እንደዚህ ነው የምትስቡት ወደ ጎን ማለት ነው። ሳ እንዳይሆንባችሁ ታደርጉታላችሁ። እና ይሄ በራሱ ብቻው የአንድ መንበር ላይ ያሉ የሶስት አካላት ማሳያ ነው። ሰ ብቻው ከሶስቱ አካል አንዱ እግር ወደ ታች መርዘሙና ወደኛ መምጣቱ አካላዊ ቃል ከሶስቱ አካል አንዱ አካል ወደ ምድር ለመምጣቱ የምስጢረ ሥላሴ ማሳያ ነው። ይሄ ሁሉ የምንማረው በዙፋኑ ያለ ሶስት አካል አንድ እግዚአብሔር በአንድ መንበር ላይ ያለ። አንድ መንበር ማለት ሶስቱም አንድ መንበር ላይ ይቀመጣሉ ማለት አይደለም፣ ኋላ እናየዋለን። ነገር ግን በመንበረ ሥላሴ በስልጣን በመንበር በመለኮት በአገዛዝ አንድ የሆነ ሶስት አካል ያለው አምላክ አለ። ከሶስቱ አካል አንዱ አካል በተለየ ወደ ምድር ወርዶ በስጋ ድንግል ማርያም ተገልጧል። ያ እግሩ የረዘመው ከሶስቱ አካል የአንዱ አካል መገለጫ አድርገን እንጠቀመዋለን። ይሄንን ከቤተክርስቲያናችን ሊቃውንት መካከል ግብጽ ውስጥ እስሙናይ የምትባል ግዛት ሊቀ ጳጳሳት የነበረ ቅዱስ ሳዊሮስ የሚባል መምህር አለ። ቅዱስ ሳዊሮስ ዘእስሙናይ የሚባል መምህር ነው። በእኛ ቤተክርስቲያን አንድ መጽሐፍ በቅርቡ ገበያ ላይ የሚውል አለ። ቀድሞ የነበረ መዝገበ ሃይማኖት የሚባል ያን ብታነቡ ስለ ምስጢረ ሥላሴ ሰፋ ያለ ማብራሪያ ይሰጣቸዋል። አንድ የሊቃውንት መጽሐፍም ባዛችሁ ብታነቡ ማለት ነው። ምስጢረ ምስጢራት የሚባል ይሄ ትንሽ ከፍ ያለ ሐሳብ ያለበት ነው። ይሄ መጽሐፍ እንዳለ የምትመለከቱት አምስቱ አዕማደ ምስጢር ሳይሆን ምስጢረ ሥላሴ ብቻ ያለበት ነው። እንዲያውም ያላለቀ ምስጢረ ሥላሴ ያለበት መጽሐፍ ነው። ሁለት የቤተክርስቲያን እንቁ መምህራን ይንታ ገብረ መድኅንና ይንታ መዝገበ ቃል የሚባሉ መምህራን የጻፉት መጽሐፍ ነው። እንደፈለጋችሁ ብታነቡ ጥሩ፣ በጣም ጥሩ መጽሐፍ፣ ረቀቅ ያለ ነገር ግን ለሁላችን ሊገባን በሚችል መልኩ የተጻፈ የዚህ ዘመን የሊቃውንቱ መጽሐፍ ነው። ሊቃውንቱን ይጠብቅልን መድኃኔዓለም። ይሄን የምስጢረ ሥላሴን ትምህርት እኛ በተረዳን በገባን መልኩ በጥቂቱ ነው የምናብራራው እንጂ እያንዳንዱን ነገር አስረድተን አትተን ደርሰንበትም አግኝተን አይደለም። ሊቁ አባታችን የኔታ እሸቱን ታውቋቸዋላችሁ። መጋቢ አዲስ አንድ ሰው ሄዶ የኔታ እንደው ይሄ የምንታዊና የተዋህዶ የሁለትነትና የአንድነት ነገር ምንም ሊገባኝ አልቻለም። በቃ ባስበው ምንም ሊገባኝ አልቻለም። እስኪ አስረዱኝ፣ እርሶ ገብቶታል አላቸው። እኔም አልገባኝም፣ የማምነውን ነው ማስተምርሃል። አሁን ይሄን አውቆ አይ እንዲህ ነው በቃ ብሎ ለመናገር ሄደን አላየ ነው። ነገር ግን አባቶቻችን እንዲህ ነው ብለው በመጻሕፍት ያስቀመጡትን የለም ነገሩ ምንታዊ ሳይሆን ተዋህዶ ነው ብለን ስለ ተዋህዶ የተነገረውን በሙሉ እንጂ እኛ አይተን ተዋህዶ የለውም አንልም። ይሄን ሲያደርግ አይተነዋል። ይሄ ደግሞ የዚህ የሥጋ ይሄ ደግሞ የዚህ የመለኮት አንለው አንድ ነው ብለን መጻሕፍትን አስረጅ እያደረግን እናትታለን እንጂ ያወቅነውን የደረስንበትን የገባንን አይደለም። ያመንነውን ነው የምንናገረው። ያመንነው መጻሕፍት ላይ ደርሰን እያገኘን ሊቃውንቱ ባስተማሩት ተመርተን ይሄ ነው እንላለን እንጂ ያንን አንድ መዝሙር እርግጠኛ ነው በኋላ ይዘመርልናል ዲያቆን ፍሬዘር ሥላሴ ትትረመ ወትትነከር የሚል ቃል አለ በሊቃውንቱ። እስኪ ሥላሴ በሉ። ትትረመ ወትትነከር። አርመመ ማለት ዝም አለ ነው። አንከረ ማለት ተደነቀ። ሥላሴ ትደነቃለች፣ ዝምም ትባላለች። አሁን እኛ ዝም የሚባለውን ነገር ልንማር የተነሳ ነው ማለት አብራርተን ደርሰን አናውቀው። በቃ ይሄ ከመጻሕፍት እንዲያሉ ይገልጡታል፣ መጻሕፍት እንዲያሉ ያስረዱታል። ይሄን ነው እኛ የምናምነው። ናሁ ከመዝ ነአምን ወከመዝ ንተአመን። እኛ ነው አሁን እንዲህ እናምናለን በዚህም ደግሞ እንታመናለን የሚለውን እምነት ለመግለጽ ነው እንጂ አውቀን ከግብር ገብተን መርምረን ዲፋይን ለማድረግ አይደለም። አሁን አንድ የሳይንስ ምርምር ቢሆን ኤክስፐሪመንታሊ ፕሩፍ ለመሆን ወደ ቤተ ሙከራ ይገባል። ምስጢረ ሥላሴን እኛ እንደ ኤክስፐሪመንታል ፕሩፍ ወስደን አንድ ነገር የሆነ የሚቀመጥ አለ መንደርደሪያ ሐሳብ ፕሪሚሲስ ክሌም ለማድረግ ወይም ድምዳሜ ላይ ለማድረስ በቃ ይሄ እንዲህ ስለሆነ ይሄ እንዲህ ነው፣ ስለዚህ ደርሰንበት ያወቅነው ነገር በቃ ይሄ ነው ብለን ልንናገር አይደለም። ያመንነው መጻሕፍት የሚመሰክሩት ይሄን ነው ለማለት ነው። ስለዚህ ምስጢረ ሥላሴን አንድ ሶስት አካል ያለው እንላለን። አንድ የሆነ አምላክ ሶስት አካል ያለው ያለ ማሳየት፣ ከዛ ከሶስቱ አካል አንዱ አካል ወደ ዓለም ወደ ምድር መጣ። ይሄን ቅዱስ ሳዊሮስ ዘእስሙናይ የሚባለው ሊቅ መዝገበ ሃይማኖት ላይ ተቀምጧል። በእርግጥ ግን የቅዱስ ሳዊሮስ ድርሳን የሚባል አለ። እዚያ ላይ ምን ብለዋል? ለማሳየት ጣታችሁን ተመልከቱ። ይሄንን ለማሳየት ጣታችሁን ተመልከቱ አላችሁ ጣታ የእጃችሁን ጣት ስትመለከቱ አንዱ ጣት ይሁን እንደዚህ። ይሄ መጽሐፍ መታሰቢያ
የሆነው ለሁለት መምህራን ነው። አንዱ ለየኔታ የቦሩ ሜዳ መምህር የኔታ አካለ ወልድ ይባላሉ። የኔታ አካለ ወልድ ይህንን ያስተምሩ ነበረ። በዚህ መጽሐፍ ላይ ያው የቀለም ቀንድ አካለ ወልድ የሚል ዜና ታሪካቸው የጻፈበት መጽሐፍ ላይ በሰፊው ተብራርቷል። አካለ ወልድ ሊቁ ወደ ኢየሩሳሌም ሄዱ ሊሳለሙ እና ሲሳለሙ እንዲህ ብለው ሲሳለሙ አዩአቸው። እንዴ ይሄ ሰባሌዎሳዊ ነው አሉ። አምላክን አንድ ገጽ አደረገ በአንድ ጣቱ እኮ ነው የሚሳለሙ አሉና አቃለሏቸው። ምክንያቱም ሌሎቹ ምስራቃውያን ኦሪየንታልስ የሚባሉ ጸባሃውያን የሚሳለሙት ብዙዎቹ እንዲህ አይነት ነገር የላቸው። ይሄን በተለይ ግብጾቹም ሊያደርጉ ይችላሉ። ሶስት እንደዚህ አድርገው 3 1 የሚለውን ለማሳየት እንዲሳለማሉ ብዙዎቹ እንዲሳለማሉ። ከዛ እንዳያችሁ እኛ እኮ አንድም ሶስትም ነው። እናንተ እንዴት ብቻ እንደ አንድ አካል አንድ ገጽ ታደርጋላችሁ? እንደ ሰባሌዎሳውያን አሏቸው። አይ እኔ አንድ ገጽ አይደለም ያደረኩት አሉ። ይሄ አንድነት ነው፣ ይሄ ሶስትነትን የሚያሳይ ነው። ይሄም እንዲህ ባይሆን በአንዱ አንድነት ሶስትነት አለ አሉ። አንዱ ጣታችን ባለ 3 አንጓ ነው አይደለም? 3 ክፍል አለ አይደል? 3 ክፍል እንዳለው ይሄ መጀመሪያው ልብ የሆነው የቃልና እስትንፋስ መገኘት የአብ ምሳሌ ነው። አንዱ መሬት ያለው መጨረሻ ያለው መሀል ያለው የመንፈስ ቅዱስ ነው። ዳር ያለው ግን እንግዳ ጥፍር ስላለበት ስጋን የተዋሃደ የወልድ ምሳሌ ነው አሉ። እውነትም ማማተብ እንጂ እንደዛ ነው አሉ እዚያም የነበሩት ሲሰሙ ማለት ነው። እና ይሄን ቅዱስ ሳዊሮስ ዘስሙና ያስተምሮበታል። አንዱ ጣታችን ላይ 3 አንግዶ በስጋ ድንግል ማርያም ተገልጦ መምጣቱን ለማሳየት ነው። መነሻው የመጀመሪያው በሰራተኛውና በንጉሱ ሰ ነው የሚጻፈው። ገላጭነቱ እርሱ ሰራዬ ዓለማት እግዚአ ዓለማት የዓለማት ሁሉ ጌታ ዓለማትን የፈጠረ መሆኑን ማሳያ ነው። እግዚአብሔር አምላክ ፍጥረቱን የፈጠረው መጋቢነቱን ለማሳየት ነው። ካህሊነቱን ለማሳየት ነው። ርኩብነቱን የሚገኝ መሆኑን ዘኢይትረከብነቱን የማይደረስበትን መሆኑን ለማሳየት ጭምር። ስለዚህ ይሄንን ስሉስ ቅዱስን በእመቤታችን በድንግል ማርያም ስጋ ወልድ ሳይገለጥ በፊት በአንድነትና በሶስትነት የሚያውቀው አልነበረም። በጎላ በተረዳው ምሳሌ ነው። ከዚህ መጽሐፋችሁ ላይ ያለው እኛም የምንማረው ምሳሌ ነው እንጂ አውቆ የተረዳው የለም። ነገር ግን እሱ ከመጣ በኋላ ወደ ታች የደረሰው መሬት ላይ የወረደው አንዱ አካል እኛ ስላሴን የምናውቅበት አንድነትና ሶስትነት የምንረዳበት ወልድ ልጅ መሆኑን ያወቅነው መጥቶ ሲወለድ ነው። አንድነቱና ሶስትነቱን ያየው የተረዳው ማንም የለም። እሱ ነው የሰበከው ያስተማረው። የዮሐንስ ወንጌል ምዕራፍ 1 ቁጥር 18 ላይ ለእግዚአብሔር እሰ አልቦ ዘርእዮ ገሙራ አላ ወልድ ዋህድ ዘሃሎ ውስተ ጽናውቱ ነገረነ እግዚአብሔርን ያየው አንድም እንኳን ሰው የለም ይላል። አንድም እንኳን ሰው እግዚአብሔርን አይቶት አያውቅም። በቅፎ ያለ አንድያ ልጅ እሱ ተረከው እንጂ 570 ጊዜ ሙሴ ከእግዚአብሔር ጋር ተነጋገረ። ከዛ ምን አለው ሙሴ እግዚአብሔር እሺ ይህን ያህል ጊዜ አወራው ድምፅን ሰማው፣ አንዴ እስኪ ፊትህን አሳየኝ አለው። ከዛ እግዚአብሔር ምን አለው ሙሴ ፍጥረት አይቶኝ አይድንምና ገጼን ማየት አትችልም ማለት ነገር ግን ጀርባዬን ታያለህ አሉና ተስፋ ሰጠው። ምንን ታያለህ አሉ? ሙሴ እግዚአብሔርን ጀርባ አየ። ኋላ ጀርባ ማለት 2 ፍቺ ነው ያለው። ጀርባ ማለት ኋላ ስለሆነ በኋላ ዘመን በስጋ ድንግል ማርያም ተገልጬ በታቦር ተራራ ላይ ነገረ ስላሴ ሲገለጥ ያኔ በልጄ በኢየሱስ ክርስቶስ በኋላ ዘመን ታየኛለህ ማለቱ እግዚአብሔር። ሁለተኛ ኋላ ማለት ጀርባዬን ታያለህ ማለት ጀርባ ከኋላ ነው ያለው። ጀርባችሁ የቱ ጋር ነው? ዘባን የሚባለው ጀርባ ይሄ ነው ጀርባ ድሮ በእናቶቻችን ዘመን ልጅ ነበር የሚታዘልበት ድሮ። አሁን እንዴት ነው? በምንድን ነው የምታዝሉት? በምንድን ነው የምታዝሉት? ልጅ በሆዳቸው ድሮ ይለቀስ ነበር። አላውቅም፣ እኛ ማልቀስ ሊሆን ይችላል። ግን ድሮ ልጆች እናቶቻቸው ሲቆርቡ ያያሉ ከፊት፣ ከዛ ከጀርባቸው አውረደው ደግሞ ያቆርቧቸዋል። እንዲያውም ሳያቆርቧቸው ከሄዱ ነው ሊያለቅሱ የሚችሉት ልጆች። እናንተ የበላችሁ ሳንበላ ብለው ማለት ነው። አሁን ግን ልጁን በግድ አፉን እንደዚህ ይዘው ያቆርቡታል ከፊት አድርገው ማለት ነው። ስለዚህ ቤተሰብ ያልተቀበል አልቀበልም ብሎ ለስጋው ደም እንኳን እስኪያስቸግር ልጅ ይደርሳል። ያልሰራነውን ስሩ ማለት ነው። ጀርባዬን ታያለህ ማለት ጀርባ ልጅ እንደሚታዘልበት በልጄ ታየኛለህ ማለት ነው። ኢየሱስ ክርስቶስ ወደ ዓለም መጥቶ አሳየን፣ አረየን አብ ወይ አክለን አብን አሳየን ይበቃናል ሲሉት እኔን ያየ አብን አይቷል። ስለዚህ ኢየሱስ ክርስቶስን ታያለህ እኔን ታያለህ ማለት ነው። አብን ማየት ወልድን መንፈስ ቅዱስን ማየት ነው። ወልድን ማየት አብን አካሉን ማለት አይደለም። አምላክነት ያለው በአብ በወልድ በመንፈስ ቅዱስ አንድነት ውስጥ ስለሆነ ኢየሱስ ክርስቶስን ማየት ስላሴን ማየት ነው። አብን ማየት ስላሴን ማየት ነው። ይሄን ይመጣበታል። ስለዚህ ይሄ የሚገልጠው ስላሴ በሚለው ውስጥ ሰ
በሰራተኛ ሰ በንጉሱ ሰ መሆኑ ሰራይ ዓለማት አምጻይ ዓለማት እግዚአ ዓለማት መሆኑን ነው። ንጉስ የዓለማት ንጉስ መሆኑን የሚያሳየው የፊደሉ መጨረሻ እሳቱ ሰ ነው። እሳቱ ሰ ነው። ስላሴ ስንጽፍ የመጨረሻ ቤ ጽፈን ከላይ ነው ቅጥያ የምናኖርለት። ይሄ በእሳቱ ሰ ቀደም በንጉሱ ሰ መጻፉ በሰራተኛው ሰ መጻፉ ሰራተኛ ዓለምን የሰራ ንጉስ ዓለምን የሚያስተዳድር እሱ መሆኑን ለማሳየት ነው። የመጨረሻው ግን ሴ ማለታችን በመጨረሻው ምስጢረ ትንሣኤ ሙታን የምንማረው ትምህርት እንዳለ ማወቅ ነው። ይሄው እግዚአብሔር ሰ ገሃደ ይመጽእ እግዚአብሔር በግልጥ ይመጣል። ይሄ አምላካችን እሳት ይነድድ ቅድሜው ሲመጣ ደግሞ እሳት በፊቱ ይነዳል። ምንም ከፍርዱ ቸርነቱ ብትቀድመውም ግን እግዚአብሔር አምላክ በማይጠፋ እሳት ኃጥአንን ይቀጣል። በጎ ያልሰሩትን በእሳት የሚቀጣ አምላክ ነው። እሳት ነዳዲ ነው። እሳት ማህያዊ ነው። እሳት በላኢ ነው ይሉታል አባቶቻችን። የሚነድ እሳት ነው። እሳትነቱ ግን የሚባላም እሳት ነው። ሕይወት ሰጪም እሳት ነው። ያው እሳት አጠቃቀም ነው የሚወስነው አይደል? አባቶቻችን እሳትን ሲሞቁ ፈጽሞ ሳይቀርቡ ፈጽሞ ሳይርቁ ይላሉ። ፈጽሞ የቀረበ ሰው ይቃጠላል፣ ፈጽሞ የራቀ ሰው በብርድ ይተካል። ስለዚህ እሳት አሟሟ ለማብሰል እንኳን በጣም ካቀረብነው ምንድን ነው ያራል። በጣም ካራቅነው ሊጥ ነው የሚሆነው አይደል? ትንቢተ ሆሴዕ ላይ ኤፍሬም ተደመረ ምስለ አሕዛብ፣ ኤፍሬም ከአሕዛብ ጋር ተደባለቀ። ወበላ ጸር ኃይሉ ጠላት ጉልበቱን በላ። ወአዲ ለበወ ያን ጊዜ እሱ ግን አላስተዋለም። ወበቆለ ሲበቱ ውስተ ገጹ ወውእቱሰ ኢያእመረ በፊቱ ላይ በሰውነቱ ላይ ሁሉ ሽበት እስኪወጣበት ደረሰ። ያኔ ግን እሱ አላወቀም ይላል ኤፍሬም። ከዛ በኋላ ኤፍሬም በእኔ ዘንድ ያልተገላበጠ ቂጣ ነው ይላል። ያልተገላበጠ ቂጣ ታውቃላችሁ? ምን አይነት ቂጣ ነው ያልተገላበጠ ቂጣ? ያረረ ሊጥ። አቤት አቤት! ከስር ያረረ ከላይ አይበስልም እንጂ ከታች ያሩ ከላይ ሊጥ ነው የሚሆነው። ካልተገላበጠ ሊጥ ነው እኮ ከላይ ያለው አይደል? አይደል? ታውቃላችሁ? ቂጣ ነገሩ አይታወቅም። ፒዛ ታውቃለህ? እንደዛ እንደማለት ነው። ከላይ የሆነ ሊጥ ነገር ከስር ትንሽ እሳት ነው። ፒዛው እንኳን በልክ ነው መሰለኝ እሳት የሚያገኘው። ብቻ ያልተገላበጠ የሚባለው እንደዚያ ነው። ከላይ ሊጥ። የኛም ህይወት እንደዛ ነው። ያው እንደ ኤፍሬም ነው መጽሐፍ የሚስለንና እሳት በአግባቡ የነካው የበሰለ ይባላል። ለጤናም ተስማሚ ነው። ጤና ተስማሚ ነው። ስለዚህ እግዚአብሔር አምላክ እሳት ነው። እሳትነቱ ለፈራጅነቱ ብቻ ሳይሆን ለማህያዊነቱ ሙቀት ህይወት ለመሆኑ ጭምር የሚነገር ነው። በተለመደ አገባብ የሚነገር አንድ ስህተት አለ። ይኸውም ስህተት የመጀመሪያው ሦስቱ ሥላሴዎች ተብሎ የሚነገረው ነው። ሦስቱ ሥላሴዎች ተብሎ ይነገራል። ሁለተኛው ይሄንን እንኳን አንዳንዶቹ ማቅኛ አድርገውበትም ይጠቀሙታል። አጋዕዝተ ዓለም ሥላሴ የሚባል ንግግር አለ። አጋዕዝተ ዓለም ሥላሴ። ሌላው ቀደም እንዳላችሁ ሥላሴ አንድና ሶስት ናቸው የሚል ንግግር ነው። የልማዳዊ የሆኑ የስህተት ንግግሮች ናቸው። ለምንድን ነው የልማዳዊ የሆነ ንግግር ስህተት የምንላቸው? ቅዱስ ባስልዮስ ቀደም አይተናል። እዛዱ ሰለስቱ ወንዘ ሰለስቱ አሐዱ፣ አንድ ሲሆን ሶስት፣ ሶስት ሲሆን አንድ ብሏልና ሥላሴ ከመከፋፈልና ከመቆጠር ውጪ ናቸው። በቃል አጠቃቀም ናቸው ይባላል፣ ነው ይባላል፣ ናት ይባላል። ሰይፈ ሥላሴ ስታነቡ ሥላሴ እንዲህ ናት የሚል ቃል አለ አይደል? ጸሎት ላይ ሥላሴ ዝም ትባላለች፣ ሥላሴ ትደነቃለች የሚል አለ። ቅድስት ሥላሴ ስለሚል ነው። ሥላሴ በሴት አንቀጽ፣ ስሉስ ቅዱስ በወንድ አንቀጽ። አጋዕዝትን ለብዙነት ይሰጣል። ግን አጋዕዝት ብሎ ገዢዎች በሶስት አይነገርም። አጋዕዝተ ዓለም ሥላሴ የሚለው ቃል አጋዕዝት ዓለም የሚል መብዛት ያለበት አንድ ሆኖ አንድ መሆን ያለበት በስቶ የተነገረ ተፋልሶ ይሉታል። ምን ማለት ነው? አጋዕዝተ ዓለም የሚለው ዓለም አንድ ዓለም ብቻ አይደለም፣ 20 ዓለማት አሉ በፍጥረት። ስንት ዓለማት አሉ? ስለዚህ ዓለም ሳይሆን ዓለማት ይባላል። አጋዕዝት የሚለው ገዢዎች ማለት ነው። ሥላሴ በመግዛት አንድ ናቸው። ሶስትነታቸው የስም የአካል የግብርና የኩነት ብቻ ነው። ከዚያ ውጭ ባል በአንድነት ነው የሚነገረው። አጋዕዝተ ዓለም የሚለው አንዱ አንዱን ተክቶ መብዛት ያለበት አንድ መሆን ያለበት በስቶ ስለተነገረ ሲጠራ እግዚአ ዓለማት ሥላሴ ነው የሚባለው ከአጋዕዝተ ዓለም ሥላሴ ይልቅ። ትክክለኛ ነገረ ሃይማኖታዊ በሆነ ምስጢረ ሥላሴን የሚገልጥ አጠራር አጋዕዝተ ዓለም የሚለው ሳይሆን እግዚአ ዓለማት የሚለው ነው። እስኪ እግዚአ ዓለማት በሉ። እግዚአ ዓለማት ማለት የዓለማቱ ጌታ ማለት ነው።
አጋይስተ ዓለም ማለት ግን የዓለም ገዢዎች ማለት ነው። የዓለም አንድ ዓለም ገዢዎች ብዙ ገዢ ያደረግናቸው በመግዛት ግን አንድ ስለሆነ ሥላሴ አጋይስት ሳይሆን እግዚ ጌታ ገዢ። ምክንያቱም ናኩተ ከሰደል ምንለው አምላካ ማለት ወእግዚአ አጋይስት እንላለን። የጌቶች ጌታ የነገስታት ንጉስ እንጂ የነገስታቱ ንጉሶች የጌቶቹ ጌቶች እሱ ነው አንልም። እሱ ራሱ አንድ ጌታ ነው። እስራኤሎች ስማ ጌታ አምላክ እግዚአብሔር አንድ ጌታ ነውና አንድ እግዚአብሔር ነው ይላል መጽሐፍ። ስለዚህ እግዚአብሔር አንድ እግዚአብሔር ነው። አጋዕዝተ ዓለም ከሚለው ይልቅ እግዚአ ዓለማት የሚለውን መጠቀም የበለጠ ምስጢረ ሥላሴን ያሳያል። ሊቃውንት ግን ምን መከራከሪያ ያመጣሉ ለዚህ? አይ ሥላሴ ዋሂድ ይላል አንዱ ሥላሴ፣ አጋዕዝተ ዓለም ሥላሴ ብዙ ለማድረግ ሥላሴ ቅድስት ሥላሴ ሴት፣ ስሉስ ቅዱስ ወንድ፣ ሥላሴ ሁሉ በሁሉ ስለሆኑ ብዙ አንድም ወንድም ሴትም እየተባሉ ይነገራል። ከዚህ ውጪ ስለሆኑ ነው ተብሎ ይነገራል። ይሄ የበለጠ በሌላ አገባብ ስለሆነ ግን ለምስጢረ ሥላሴ አመቺው ዓለማቱን ብዙ ገዥነትን አንድ ማድረግ ነው እንጂ ዓለምን አንድ ገዥነትን ብዙ ማድረጉ ተፋልሶ ነው። ስለዚህ ስትጠሩ እናንተ አጋዕዝተ ዓለም ከማለት ይልቅ ምን ማለት ነው የሚቀናው? እግዚአ ዓለማት የሚለው ነው። ሌላው ሶስቱ ሥላሴ የሚለው ነው። ሶስቱ ሥላሴ አይባልም። ሥላሴ ራሱ ሶስትነትን የሚገልጥ ነው። የሰማችሁ? ሶስትነትን የሚገልጥ ነው። ሶስቱ ሥላሴ ማለት ሶስቱ ሶስት እንደማለት ነው። ሶስቱ ስንት አጠቃላይ? 9 አይደል? ሶስቱ ሶስቱ ሶስት ቦታ ሲሆን ማለት ነው። ሶስቱ ሶስት ማለት እዚህም ሶስት እዚህም ሶስት እዚህም ሶስት ቦታ ሶስት ስንት ማለት ነው? ይሄ ትስልስት የሚባል ክህደት አለ። ትስልስት ወደ ዋልድባ አካባቢ 9 መለኮት የሚሉ አካላት የሚያዩት አተያይ ነው። ሶስቱን አንዱን ሶስት ከማድረግ ይልቅ ሶስቱን ሶስት አድርጎ ማሰብ ነው። የራሱ የሆነ አገባብ አለው። እዚህ ምስጢረ ምስጢራት ላይ በጥሩ ሁኔታ ተብራርቷል። ብታዩት የበለጠ ይጠቅማቸዋል። ስለዚህ ሶስቱ ሥላሴዎች እየተባለ አይነገርም። ሥላሴ ቅድስት ሥላሴ ስሉስ ቅዱስ እየተባለ አንድ ሥላሴ ነው። አንድም ሶስትም ተብሎ ሥላሴ ዋሂድ ለውሂድና ለአንድነት ይነገራል። ሶስቱ ሥላሴዎች አይባልም። ሥላሴ ቅድም ነግሬያቸዋለሁ። አንድና ሶስት አይባልም። ሥላሴ ስንት ናቸው ሲባል ምንድን ነው የሚባለው? አንድም ሶስትም ናቸው ተብሎ ነው የሚነገረው። የሥላሴ የሚለው አጠራር እንግዲህ ቅድም ነግሬያቸዋለሁ። በወንድም በሴትም የጾታ መጠሪያ ምልክት መለያ ስለሌለው በወንድም በሴትም ሊጠራ ይችላል። አልተለመደ ሆኖ ነው እንጂ ከዚህ መጠሪያ ውጭ ያሉትን እንዳገባቡ በወንድም በሴትም ይጠራል አይደል? ለምሳሌ አንድ ወንበር አይታች ወንበሩ ነው ወንበሯ ነው የሚባል ወንበሩ ያቺን ወንበር እስኪ አምጣት አትሉ? ምን ሲሆን በጣም ትልቅ ሲሆን አይደል? ፌሚኒስቶች አሉ መሰለኝ ቅርባላቸው በጣም ትንሽዬ ነገር ለማመልከት ትንሽዬዋን ነገር ነው የሚባለው። ትንሹን ነገር ላይ ይባል ይችላል እና የኃይል መድከምን ለማሳየት ብዙ ጊዜ ሴት አንቀጽ ይጠቀማሉ። አግባብነት ባይኖረውም ማለት ነውና ለሴት አንቀጽ ጾታ የሌለው ነገር በወንድም በሴትም ይጠራል። የበለጠ መገለጫው ስራው ግን በእኛ ውስጥ ሲታይ ለምሳሌ ኃያል ጉልበተኛ የሆነ ከወንድ አንጻር ስለምናስብ ትልልቅ ነገሮችን ወይም ኃያላን የሚመስሉትን በወንድ አንቀጽ መጥራት ልማድ ነው። እጅግ የሚወደዱ ቦታ የሚሰጣቸው የርኅራኄ የፍቅር መገለጫ የሆኑትን ነገሮች ደግሞ በሴት አንቀጽ መጥራት የተለመደ ነው አይደለም? ኢትዮጵያን እንደምንለው አባት ሀገራችን አይደል? እንደምንላት እናት ናት። አዎ ሴቶች ይቻላል። አሁን በእናትነት የምንገልጠው ፍቅርን፣ ርኅራኄን ለማሳየት አክብሮትን ለማሳየት እንዲህ አይነቶቹን ነገሮች ለማሳየት ብዙውን ጊዜ የሴት አንቀጽ እንጠቀማለን። ለቸርነት ለርኅራኄ እንግዳ ፍጡርን ወደ ዓለም በማምጣት የሚታወቁትን በሴት አንቀጽ እንደምንጠቀመው ሁሉ ሩሩሃን፣ ፍጹሃን፣ ደስተኞች፣ ቸር የሆነውን ዓለምን ካለመኖር ወደ መኖር ያመጣውን አምላካችን እግዚአ ዓለማት ሥላሴ በሴት አንቀጽ እንጠራለን። ቅድስት ሥላሴ ልንል እንችላለን። ይሄ ማለት ግን ሥላሴ ቅድስት ብቻ ይባላሉ ማለት አይደለም። ይሄን ባለፈው አይተነዋል። ያው እንትኑ ላይ ታገኙታላችሁ። ከዚህ ውጪ ለምሳሌ መላእክት ወንድ ናቸው ሴት? ቅዱስ ሚካኤል ሆይ አንቺ እርጂ ትላላችሁ አይባልም። ቅዱስ ሚካኤል ሆይ አንተ እርዳኝ፣ ቅዱስ ገብርኤል አንቺ አንተ ነው የሚባል። ለምን
ወንድ ስለሆነ ቅዱስ ዮሐንስ አፈወርቅ ወፈጠረ እግዚአብሔር መላእክተ ዘሲሳዮሙ ሰብሖቱ ወወድሶቱ ወስቴሆሙ ፍቅረ መለኮት ወእሉኬ አልቦሙ ትዕምርተ ተባይት ወአንስት። እግዚአብሔር መላእክትን ፈጠረ። እሱ የፈጠራቸው መላእክት የሚበሉት ምስጋና ነው፣ የሚጠጡት እግዚአብሔር መውደድ ነው። ለነሱ የወንድና የሴት የጾታ ምልክት እንኳን የላቸውም ይላል። መላእክት ወንድም ሴትም አይደሉም። ግን እግዚአብሔር የመላእክቱ ገዢ እንደሆነ ሲነገረት የሰራዊት ጌታ እግዚአብሔር ይባላል። ሰራዊት ማን ናቸው? መላእክት። ሰራዊት ወታደር ብዙ ጊዜ በወንድ ነው በሴት ነው የሚገለጠው? በወንድ ስለሚገለጥ ደርሶ መታደግ፣ ጦረኛ ሰልፍ መውጣት እንዲህ አይነቱን ነገር በወንድ ስለምንገልጠው ቅዱሳን መላእክትን በወንድ አጠራር እንጠራቸዋለን። ቅዱስ ጎርጎርዮስ የተባለ የቤተ ክርስቲያናችን መምህር መቅድመ ኩሉ ንሰብክ ሥላሴ ሩየ ወቅዱሰ ዘውእቶሙ አብ ወልድ መንፈስ ቅዱስ፣ ከሁሉ አስቀድመን አንድ የሆነውን ቅዱስ ሥላሴ እንሰብካለን። እነዚህም አብ ወልድ መንፈስ ቅዱስ ማለታችን ነው።